የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው አራው የአለባበስ ስታይላቸውን የምናቀው ይቅርታ ምናምን ሲጎደጎድል ሲመጣልኝ እንዲህ አላወቅን ነበር ሲሉኝ ደስ ያለኝ እንዳይመስልሽ በጣም አዝኛለሁ። ምን ነው ከጋዜጠኛ ሶፎንያስ ጋር ተያይዞ በግብረ ሰዶም እንቅስቃሴ አስቀድሞ ይህ የምትመለከቱት ተክለ ሃይማኖት ተባለ ጋዜጠኛ በእግረኛው ሚዲያ ነበር ያቀረበው ማለት ነው። ነገር ግን በወቅቱ በርካታ ሰዎች የስድብ ናዳ አቀርበውበት ነበር። ዛሬ ላይ ይቅርታ እየጠየቀ ነው። ይቅርታውን አልቀበልም ብሏል። በምን ምክንያት ነው የማሳያቸው ነው። እንዲሁም ደግሞ አርቲስት ትዕግስት ምንድነው የገጠማት የአባይ ሚዲያ ጋዜጠኛ ማለት ነው ምንድነው የሆነችው እሱን የምናየው ይሆናል። እንዲሁም ደግሞ የሚያጋልጡ ሰዎች ምንድነው እየደረሰባቸው ያሉ እንግዲህ ጋዜጠኛ ተክለ ሃይማኖት የእግረኛው ሚዲያ ባለቤትና ሌሎችም አሁን ያጋጠመው ያስተውን ምንድነው እስኪ ነው እኔ መጥፎ ነገር አድርጌ ከሆነ ሶፎንያስ ላይ እኔ ለምን መጥፎ ነገር አደረገ ብለሽ እኔን ለማስተማር እንት ያለሽ እንጂ መልሰሽ ከኔ እኔ ያረኩት ከተባለው ጥፋት በላይ መልሰሽ አታረጊም። ያ ቪዲዮ ከወጣ በኋላና ሰሞኑን ደግሞ ናዝሬት ላይ ከሆነው በኋላ በጣም ብዙ ሰዎች በግላቸው ቪዲዮ እየሰሩ ሌላ ላይቭ ምናምን እየገቡ እየደወሉልኝ ይቅርታ የሚል በጣም ብዙ ቪዲዮዎችን አይቻለሁ። ኢቭን ትልቅ ዩቲዩብ ላይ ፕሮግራም ያለው ልጅ ዳሎል ኢንተርቴይንመንት ራሱ ሰብሰብ አድርጎ ሰርቶ አይቻለሁ። ሙሉን ቁጭ ብዬ ነው ያየሁት። በጣም በሳል ልጅ ነው በነገርሽ ላይ በጣም ዳሎል ያለው ልጅ ስሙን አላውቅም። ዳሎል ኢንተርቴይንመንት ነው ስሙን አላውቀውም። ብዙ ጊዜ ግን አየዋለሁ። እንትን ነው ማለት ያስባል። ዶክተር ነው ታውቂዋለሽ? አንድ ኢንተርቪው አይችልታለሁ እኔም ስሙን ዘጋግኩት። ባዮግራፊው በጣም በሳል ልጅ ነው። ሪያክት ነው የሚሰራው። እንዳልሽው የተማረ ሰው ነው። ወጣትም ነው ደግሞ ሚዛናዊ። እሱም ሰብሰብ አድርጎ እንዲሰርቷቸው አይቻለሁ። በጣም ያምራሉ። እና እንዲህ አይነት ይቅርታ ምናምን ሲጎደጎድል ሲመጣልኝ እንዲህ አላወቅን ነበር ሲሉኝ ደስ ያለኝ እንዳይመስልሽ በጣም አዝኛለሁ። ምን ነው በጣም ነው ያዘንኩት። እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ ከፍዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ መባልበትን በፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል። እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልጌ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠማው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበር። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምጹ የምስሉ ያንተ እንደሆነ እርግጠኛ ነኝ። በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመው እሱን ማለት በራሱ ነውር ነው በእኛ ባህል። ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም ብዬ ያለፍኩት ለምንድን ነው? አልተከራከረኝም ስለሚያውቅ ያኔ ያን ማለትና እሱ የሆነ እኔ ራሴ እውነተኛ ነኛው ይሄ ስላለኝ ነው ብዬ ያሸናፊ ተጫውቼ መውጣት ጠፍቶኝ ይመስልሻል? አይደለም። እንደገናስ ደግሞ አንድን ሰው በእንዲህ አይነት ነውር እንዲህ ብለሽ ስትጠይቂ ያለምንም መረጃ ሲሆን ያጋደላል እኮ። መረጃው አለኝ አላልክም? እንዲያውን ያለምንም መረጃ ቢሆን ኑሮ ነው ቢሆን ኑሮ ኦኬ። ዝም ብለሽ ደርሰሽ እኮ አይደለም የምትይው። አንተ ምን ስትሆን ነው እንዲህ ያልከኝ? ምንድነው መረጃ? ደርሰህ እንዲህ ሰው እንዲህ ትላለህ ብሎ ቢጠይቅ ይሄው እምለው ስላለኝ እኮ ነው። ደግነቱ እሱም አልተናገረኝም አለፈው እና የነበረ ነገር ስለነበረ ነው። አሁን ይሄ ከወጣ በኋላ ሰው ይቅርታ ሲለኝ
በነገርሽ ላይ እቺ ልብስ ድጋሚ ለብሻት የመጣው ታውቂ ነው። በዚህ ልብስ ነው ኢንተርቪው የሰራሁት። ማስታወሻ ነው። ላስታውስሽ አይደለም ማስታወሻ ሊሆን አይችልም። ምክንያቱም አሁን ይሄን ለብሽ ድጋሚ ቪዲዮ ስሰራ ተመሳሳይ ቪዲዮ ስለሚመስል ሊያልፈው ይችላል ማለት ነው። አዲስ ነገር አይደለም። ግን ይሄን ለብሽው የመጣሁት ያኔ አሁን ይቅርታ ለጠየቁ ሰዎች መልእክት ማስተላለፍ ስለምፈልግ ነው። ያኔ እንደዛ ከመስመር የወጣ ከጉዳዩ ጋር በማይገናኝ መንገድ ፊዚካሊ ድሮም አንተ እንደዚህ ባብ ልቡን አይቶ እግሩን ምናምን ያኔ እኔ ኢንተርቪው ነው ስሰራ የነበረው። አፌ ነው ሲያወራ የነበረው። አይምሮ ነው ሲያስበው የነበረው። ፕሮግራሙ የወክ አይደለም። እንደዛ ሲያጥረገርጉኝ ሙያ የለሽ አሁን ቅድም ያሰማውሽን አይነት ሲሉ የነበሩ ሰዎች ምንም እንኳን እንደ ሰው ምን ሆኗል ብዬ ብገረምም ያው ቁሞ ማሰብ አርቆ ማስተዋልን ስለተነሳን ብዙ ሰዎች ብዙ ጊዜ እንዲያሉ ነገሮች ሲገጥሙ የስድብ ዛቻ፣ የስድብ ማዕት፣ የስድብ ዝናብ ነው የምናዘነው እንጂ ቆም ብሎ ማሰብ፣ ጥያቄዎችን መመርመር፣ የመለሰበትን ምላሽ ማስተዋል ብዙ ጊዜ ተስኖናል ማለት ነው። በጅምላ ነው የምንፈርደው፣ በደቦ ነው የምንፈርደው፣ በማስተዋል አይደለም የምንናገረውና እንግዲህ ጋዜጠኛ ተክለ ሃይማኖት በሳል ጋዜጠኛ ነው። ይህንን ጥያቄ አስቀድሞ ለሶፎንያስ አቅርቦለት ነበር የመረጃዎችን ይዞ ማለት ነው። በወቅቱ ግን ፍጹም ስድብ፣ ዱላ ቀረሽ ስድብ ነበር የደረሰበት። እንደምትመለከቱት የሶፎንያን ቃለ መጠየቅ ያጠፋሁት እኔን በአካል ጉዳቴና በመልኬ ስድብ ስለደረሰብኝ ነው ብሎ እስኪሳቀቅ ድረስ ተደርገዋል ማለት ነው። እኔ ኢትዮጵያውያን በጣም እየፈራሁባቸው ያለውን ነገር ወደፊትም ስጋት የሚሆንብኝን ነገር ልንገራቸው። አሁን ላይ ለኢትዮጵያ ባህል አይመጥንም፣ ይሄ ከባህላችን ከሃይማኖታችን ከወጋችንም አንጻር አስቀያሚ ነው፣ ቀፋፊ ነው ብለን ያሰብናቸውን ነገሮችን ወደ ሚዲያ ሲወጡ በደሉን ከበደለው፣ ጥፋቱን ካጠፋው፣ ባህልን ከተቃወመው፣ ሃይማኖትን ካከራፋው ነገር በላይ የሚያጋልጡ ሰዎችን ማሳረድ መጀመራችን በጣም ይገርመኛል። ከዚህ በፊት ተክለ ሃይማኖት አዳንን ሙልጭ አድርገን ሰደብን፣ አንቋሸሽን። ሰብስክራይብ ያደረገ ሰብስክራይብ ያደረገ ሰብስክራይብ ሲያደርግ ነበር። አሁን ተመልሶ ደግሞ ይሄንን ልጅ እንዴት ታጋልጣለህ በሚመስል ባላወቅነው ሁኔታ ደግሞ ተመልሶ ይህንን ሰው ደግሞ ሲያጥረገርቡት ደግሞ እያየን ያለን። አሁን በጣም ግራ እየተገባኝ ያለው ከዚህ እንደዚህ አይነት ጉዳዮችን የሚያጋልጡ ሰዎችን ተከታትሎ ማጥፋት ከግብረ ሰዶማን ጋር ማበር ተጀምሮ ነው ወይስ በምን ምክንያት እንደሆነ ግን እስካሁን አልገባኝም። እና ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው ነገር? ዘጋሪ ነገርማ ነጥቷቸዋል። ለምሳሌ እሱ ከጠየቃቸው ጥያቄዎች መካከል ሻወር አለ ብሎ የጠየቀው ጥያቄ አለ። እኔ ከሱ ጋር ግንኙነት ቢኖረኝ ኖር አያውቅም ነበር። ሻወር እንዳለኝ ቤቴ ውስጥ አልጋው ይመቻል ቢኖረኝ ኖር አያውቅም ነበር። የት ነው ያለው ብሎ ለምን ይጠይቀኛል? አያውቅም ነበር። ይሄን ሁሉ እንኳን እንዴት ነው ሰው ማገናዘብ የሚከብድ? የምንተዋወቅ ቢሆን የምንግባባ እኔ ለምሳሌ አሁን አንቺ ከአዲስ አበባ ነው የመጣሁት አልሽኝ፣ ነገርሽኝ፣ አወኩኝ። በሌላ ጊዜ ሳውራሽ አዲስ አበባ ነሽ እልሻለሁ እንዴ በቃ እኮ ነግረሽኝ። ነገር ግን እያንዳንዱ ስጠው በድምፁ እኮ ነው እንትኑ ጋር ወርጃለሁ የቱ ጋር ነኝ ማለት ለመጀመሪያ ጊዜ የተደረገ ኮንቨርሴሽን እንደሆነ ግልጽ ነው ንግግራችን ራሱ። ነገር ግን እኔ ተጠቅሜ እውነቱን ለማወጣጣት በይ እዛ ጋር ያደረኩት ነገር ደግሞ ልክ ነው እንዴ? ለመጀመሪያ ጊዜ ባናወራ ማለት እንዴት ብሎ እንደዚህ ጥያቄዎች አድራሻዬ ስለ ትልቅ ነው ግዙፍ ነው ኤክስትሪም ነው ይለኛል። የተረዳሽ ነው የተወሰነ ለመጀመሪያ ጊዜ የሚደረጉ ኮንቨርሴሽኖች እና ትውውቅ ያለባቸው ኮንቨርሴሽኖች አንድ አይደለም። ስለዚህ እነዛ ነገሮች ማረጋጋጫ ነው። ይሄ ራሱ ሩቅ እኮ ሜዳ አይጠበቅም። የት ነው ያለው? አልጋህ ይመቻል፣ ሻወር አለው፣ እንትን ሰው አለ፣ እቃህ ይሄ ለመጀመሪያ ጊዜ የተደረገ ነገር ስለሆነ ይሄ ንግግሩ በራሱ ትንሽ ያብራራል ብዬ አስባለሁ። ሰው ትንሽ እናንተ መርመር አድርጉ እስቲ አንዳንድ ሰዎች። ይሄም ወንድማችን እንግዲህ እንደ እግረኛው ሚዲያ ባለቤትና አዘጋጅ እንደ ወንድማችን ጋዜጠኛ ተክለ ሃይማኖት እየደረሰበት ያለው የስድብ ናዳና ውርጅብኝ በጣም ያሳዝን ነው። እንግዲህ ጉዳዩን ያጋለጠው በግል ጉዳይ ከሶፎንያስ ጋር የሆነ ነገር ኑሮት አይደለም። ነገር ግን ትውልድ ዳም በሚል እንዲህ ያሉትን ነገሮች መቆም ስለሚገባ እንደ ሕግም ወንጀል ስለሆነ በሃይማኖትም ኃጢአት ስለሆነ እንደ ባህልም ነውር ነው በሚል ተቃውሞታልኝ ነገሮቹን ይፋ አውጥቷል ማለት ነው። ነገር ግን እየደረሰበት ያለው የስድብ ናዳና ዛቻ እጅግ በጣም ያሳዝን ነው። ልክ ወንድማችን ተክለ ሃይማኖት የደረሰበትን ጋዜጠኛ ተክለ ሃይማኖት ያጋጠመው ጉዳይ ነው አሁንም እያጋጠመው ያለው። ያሳዝናል። አርቲስት ትዕግስትስ ምን ትላለች? ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው የአለባበስ ስታይላቸውን የምናውቀው
ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል። የቁልፍ አያያዛቸው ያስታውቃል። ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪውን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከ መቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከ መቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? ኧረ ይህች ሀገር ቅድስት ናት። ኧረ አናርክሳት፣ በእኛ ተግባር አናርክሳት። ኧረ ገና አጣጥመን አልበላናትም ይችን ኢትዮጵያን። ኧረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው